ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁ በዳርቻ ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ጃኒ ታሰረች የሚለው ጉዳይ ላይ ነው። እንግዲህ ጃኒ ሁሌም መንቀጭቀጭ ታበዛለችና ያው ድሬዳዋ ሄዳ በሽቲው ፈንተሽ ከማለቷ ባሻገር ላይቭ ላይ ገብታ እንግዲህ ድሬዳዎች ሁሉም ሽቲ ነው የሚለብሱት፣ ገለብ አርግቶ አይገባም እንዴ የሆነ ቃላት የተጠቀመችው በእርግጥ በዛ ሰዓት የሆነ ምን አስጠየቀ ነው የሚሉት ወንዶችን፣ እንደዛ ነው የተናገረችው ላይቭ ላይ። እና ላይቭ ላይ መሆኗንም አላወቀችም ይመስለኛል በዛ ሰዓት። እና እንደውም ሽቲ የሚለብስ ነው ብትን ያለች ቀሚስ የሚለብስ ነው ከፍቶ የሚሰጠው ማለት ነው። እውነት ከተሜው ነው ባላገር ነው ማለት ያው ድሬዳዋ እንግዲህ ያው ከከተማ አትተናነስም፣ ያው ምንም አትልም። ግን ብዙዎቹ ሽቲ ነው የሚለብሱትና ያው ሽቲ ማለት ይሄው እንደ ቢጃማ ሙሉ ብትን ያለ ማለት ነው። ወጉን ስርዓቱን የኢትዮጵያን ባህል የጠበቀ አለባበስ ነው እንግዲህና ወንዶች ሲጠይቋቸው ሽቲ ከመልበሳቸው ሁሉም በቃ በሚባል ደረጃ ሴቶቹ ሽቲ ነው የሚለብሱት። ወንዶች ሲጠይቋቸው ምን ጥያቄ ያስፈልገዋል? እስከ ጥያቄ ምን ያደርሳል? ገልባ አገባም ወይ ነው አማርኛውን እኔ ትንትና ግልጥጥ አርግቼ ስነግራችሁ ማለት ነውና ለማንኛውም ያው ጃኒ ታስራለች። በነገራችን ላይ እኛ ሀበሻዎች ለልማትም መተባበራችን ድምጽ ያገኛል፣ ለጥፋትም መተባበራችን ድምጽ ያገኛል። እና ያው እሷ በዛ ሰዓት ስትናገር በቃ ራሷ እንዳራዳ ሌላው እንደፋራ አርግታ ነበርና አንዳንዴ የአራድነትም ከልክ ካልፎ ሲንበላጠጥ ለእንደዚህ አይነት ጉዳዮች ያደርጋል። ጆን ዳንኤል ከዚህም በፊት እንደምታውቁት እንግዲህ አራዳ ነኝ ብሎ ሲንበላጠጥ ያለችን የአይናችን ማረፊያ የሆነች አየር መንገድ ላይ ሲንበላጠጥ ለእስር ቤት ተዳረገ። አሁንም እንግዲህ ጃኒ እንግዲህ ስትንበላጠጥ ያበሻን ሕዝብ ነክቶ የምሬን ነው የምላችሁ እንዴ አራስ ነብር እኮ ነው የሚያደርገን አንዳንዴ አራስ ነብር። ከዚህም በፊትም እንደምታውቁት የጉራጌን ባህል የጉራጌን ብሔረሰብ ለስራ ለቅሶ እንኳን አይቀመጡም። በቃ ለስራ ደፋ ቀና ነው የሚሉ፣ ለቅሶ ሰርግ ምናምን አይሉም ብላ ሀቢባ ስትናገር እንግዲህ በቃ ሀቢባን መቀመጫና መቆሚያን ያሳጧትና ልጆቿን እስከ መዘቅዘቅ እስከ መሳደብ። በቃ የኛ ማህበረሰብ ምንድነው በማንነቱ አይደራደርም። በቃ በድህነቱ ስትመጡበት፣ በብሔሩ ባለባበሱ ስትመጡበት አይነካም። በቃ የነብር እንትን ነው እንዳትሉ። ለማንኛውም እንግዲህ ጃኒ ታስራለች ነው እየተባለ ያለውና አሁን ላይ ይሄ መንቀጭቀጭ እኮ ይውላችሁ አደናቅፎ እስር ቤት ነው የሚከተው። እንግዲህ የምረን ነው የምላችሁ። ጆን ዳንኤል ያው እጮኜ ነው፣ 1-2 ቀን ከንፈር ተሳስመናል ማለት ከንፈር ወዳጄ ነው ብላ ተናግራለች። እንግዲህ ያው ጆን ዳንኤል ግን ከሌላ ወልዷል እየተባለ ነው። እንግዲህ ያው እኛ ዴኔን ምርመራ ላይ አላከናወን ነው። እንግዲህ ዞሮ እዛው እስር ቤት ተገኝታለች ማለት ነው። ሌሎቻችሁ ታዋቂ ነኝ የምትሉት ሚዲያ ላይ ስትንበላጠጡ ራሳችሁን በጠበቀ መልኩ ቢሆን ጥሩ ነው። አበሻ እናቴ በድህነቱ ቁንጣ ለባሽ ቢሆን እንኳን ቁንጣ ነው ብለን ተንበላጠጥቅ በቃ ህዝቡ ማህበረሰቡ አይሰማህም። የኛ ማህበረሰብ በነገራችን ላይ ትንሽ ስህተት ከያዘ በቃ አይፋጥም፣ ያቺ ነገር መፍትሄ ሳታገኝ ማለት ነው። እሷም ደግሞ በሰዓቱ ይቅርታ ብትጠይቅም አንድ ነገር ነው እኮ ማን አለብሽነቴ ደረት መንፋት፣ ኧረ ተው ግድ የለም ዝቅ ማለት ለኛ ይበጃል። ደረቷን በመንፋቷ እንግዲህ ለእስር ቤት ተዳርጋለች፣ ታስራለች። እስከ 3 ዓመት ድረስ ያስቀጣል ምናምን እያሉ ነው እንግዲህ። ከዚህም በፊት ጆን ዳንኤል ሲታሰር እስከ 5 ዓመት ያው ጠበቃዎች ሲናገሩ እስከ 5 ዓመት የሚያስቀጣ ወንጀል ነው የሰራው ሲሉ ነበር። እንግዲህ ያለምንም ፍርድ ግን እስካሁን ድረስ ታስረው ነው ያሉት። እስካሁን የተፈረደላቸው ነገር የለም ነው የሚባለው። ያሳዝናል። በፍርድም እኮ የፍርድ ጊዜውን መቆየት አንድ ነገር ነው። ያለ ፍርድ ዝም ብሎ እስር ቤት ውስጥ ይሄን ያህል ጊዜ መቆየት ማለት ነው። እንግዲህ ጃኒም እስከ 3 ዓመት የሚያስቀጣ ነገር ነው ያተናገረችው ብለዋል። እውነት ነው። እኛ ቢጃማ ለባሾች ገልቦ ሰጪ ነን ያለን ማን ነው? አንቺ ነሽ እንጂ ማለት ነው። ያው እኔ ይሄንን ስላችሁ ትታሰር ገለመል እያልኩ አይደለም፣ ግን ንግግሯ በጣም ትክክል አይደለም። እሷ በቃ በሰዓቱ አራድዬ ነው ያው ቲክቶክ ላይ እንደሚሰከሰው ነው እየሰከሰች ያለችው። ግን አንዳንዴ ሳክስም የት እንደሚከተል ማወቅ አለብን። አነጋገራችን መቆጠብ አለብን።
እኔ በእርግጥ የድሬዳዋ ልጅ አይደለሁ ማለት ኢትዮጵያዊ ነኝ። ያው ድሬዳዋ ስትነካ ያመኛል፣ በቃ ያንገበግበኛል። ግን ያው እዛ ተወልጄ ያደግኩ ልጅ አይደለሁም። ግን ሺቲ ለባሽ ነኝ። ያው ከድሬዳዋ የሚመጣውን ሺቶች እለብሳለሁ እና ገልቦ ሰጭ አይደለሁም ማለት የባል ሀገር ሰው ነኝ። በቀሚስ በሽንሽኑ ያደግኩ ነኝ። ይሄ ማለት ሽንሽን ቀሚስ የምንለብስም እንደዛ ነው እያለች ነው። እኛ የገጠር ልጆች ያው ብዙ ጊዜ ቡታንታ እንጠቀመም እና ያ ቡታንታ የማይለብሱ ገልቦ ሳጭ ናቸው እያለች እኮ ነው። እኛንም እኮ ይነካል፣ እኛንም ይነካል። እና ካሁኔው ካልመዘለግንና ካላስተካከልናት ነገኛው ጋር መምጣቷ ነው። ስለዛ የባል ሀገር ሰዎች እኛም ልናርማትና ልንገርዛት ይገባል ማለት እንወዳለሁ። እንግዲህ ከተሜዎች አንዳንዴ በተንበላጠጠ ቁንጣ ስትመጡ እኛ ቀሚስ ለባሾችን ስነ ስርዓት ያለን ሴቶችንም እየተናገራችሁ መሆናችሁን ልንገርዝ እና ልናስተካከላችሁ ይገባል። ለማንኛውም ንግግሯ ከልክ ያለፈ ገደብ ያለው መሆኑን ለሌላው አስተማሪ የሚሆን ቅጣት እንድትቀጣ ብዙዎች እያሉ ነውና ያው በቀላሉ ብትፈታ ለኔ ደስ ይለኛል። ምክንያቱም አንዳንዴ አምልጦና ዳልጦን የምንናገረውን አናውቅም። በሰዓቱ እሷ በቃ ሰክሳ ማለፏ ነው። በቃ አራዲያ በቃ ኮመከች በሰዓቱ ይሄን መዘዝ እንደሚያመጣባት አላወቀችም። ግን አንዳንዴ ይሄ እንደዚህ አይነት መዘዞችም ይዞ እንደሚመጣ ማወቃል። በቃ ብሔርን ማለቴ ባህል ነው የሚነካ ነገር ባንናገር በቃ ድሬዳዎች ቀሚስ ገልበው ነው የሚሰጡት። በቃ ፋራዎች አትበይ። በቃ እኛ ገጠሪዎች አራዳ ነን። አራዳን የምናስንቅ ነን። አራዳንን ብላችሁ የምትንበላጠጡ ልጆች ግን ተጠንቀቁ። ይሄ አራድነታችሁ አዳልጦ ማይሆን ቦታ ነው እየከተታችሁ ያለው። ደምዬ ፋርነት የምር ሰላም አውሎ ሰላም ያስገባችኋል። ፋራነት እኮ ጥሩ ነው የምር የምላችሁ። አንዳንዴ ይሄ መንበላጠጥሽ ያው ኮርነር ላይ ነው ያስቀራሽ። ይሄንን ማለት እወዳለሁኝ። እንግዲህ ቤተሰቦቼ ጠፍቻለሁ። ቪዲዮ ሲደርሳችሁ ኮፒ ሊንክ ማድረጋችሁን እንዳትረሱ። እወዳችኋለሁ። በቀጣይ ቪዲዮ ቶሎ ቶሎ ለመምጣት እሞክራለሁ። ሰላማችሁ ይብዛልኝ ከኔ ጋር ያው ጃኒን ትታረም ማለቴ አስተያየት ቢደረግላትም ይመቸኛል። እኔ የትም ይመቸኛል። ግን ለዚህ ንግግሯ በጣም ሶሪ ይገባል፣ ይቅርታ ልጠይቅ ይገባል ማለት ነው እወዳለሁኝ። እና የድሬ ሽቲ ለባሾች ደግሞ ያው ሽቲን በጣም ነው የምናደንቀው፣ የምንወደው ባህላችን ነው። ጉንጽፍ እስከ ጥፍር የሚያደርግ እንዴ ምን ተነካው? ምኑ ነው አሁን የሚያሳፍረው? ብጥን ያለች ቡታንታ የመሰለ ቀሚስ ለብሶ የሚሄዱትም እነሱም አልተባሉም ገልቦ ሳጪ። ስለዛ ይሄንን ነገር ይቅርታ እንድትይበት እፈልጋለሁ። ያው ይሄ በእስር ቤት ትቀጣ ምናምን የሚለው እኔ አላለም። ምክንያቱም ያው አንዳንዴ አምልጦና ዳልጦን እሱ አስባበት ያልተናገረችው ነው። ግን መቀጣቱ ማለቴ እርምቱ ጥሩ ነው። ያው ይሄ የሀገሬ ባህል እኮ በቃ ስንነካ የሚያንገበግበን ነገር በቃ ይሄ ነው። ሁላችንም አንድ ብንሆን እኮ ማናስተካክለው መስመር የለም። በቃ ሁሉ ነገር ፈር ነው የምናስይዘውና ይሄንን በማረጋችሁና አለን እንዴ ነችና እኔ ሽቲ ለባሿ እንዴ ነው ገልቤ የምሰጠው አንቺ በማለታችሁ ልክ ናችሁ። ልክ እኔም ባዩ ድምጽ ከእናንተ ጋር ነው እጂን ማውጣውና ይሄንን ነው እላችኋለሁ። ከኔ ጋር ሁሉ ስለነበራችሁ አመሰግናለሁ። ቻው ብያለሁ።